አቶ ፋሲል በጣም እናመሰግናለን። አሁን ቀጥታ እስቲ ወደ መሰረታዊ ጥያቄያችንና አጀንዳችን መወያያችን ልሄድና እስቲ አቶ ፋሲል የትራምፕን የጦርነትና የሰላም ስትራቴጂ አንተ ልትረዳው ትችላለህ? ምክንያቱም ለምሳሌ ከሁለት ቀን በፊት ታስቦ የነበረው እንደውም አንዳንድ የእስራኤል ሀገር የከተማ ከንቲባዎች ሁሉ ሼልተሮችን ወይም ምክንያቶችን ሁሉ ከፍተው ጦርነት ሊካሄድ ነው ተብሎ ጋዜጠኛው ሁሉ ከበሮ እየነፋ እየመታ ነበረ እና ምን አይነት ጦርነት ትራምፕ እያካሄዱ ነው ያሉት? ምን አይነት የበላይነት ምን አይነት ዓለም አቀፋዊ አገዛዝ እያደረጉ ነው? እስቲ በዚህ እንጀምር። ግራ የሚያጋባ ነው አንተ እንደምትጠቁመው። ግን በአንድ በኩል ሽሎሞ ይገርማል። አንተ ደጋግመህ ጦርነት አይካሄድም አጠቃላይ ጦርነት ከመጀመሪያው ጀምሮ ትላለህ። እኔ ደግሞ አልተቀበልኩትም ነበር። አሁን ግን አንተ ትክክል ሳትሆን አትቀርም። ምናልባት ግን እንደሚባለው ከሆነ ትራምፕ በአሁኑ ወቅት ጠቅላላና አጠቃላይ ጦርነት ውስጥ መግባት አይፈልጉም ከምርጫው በፊት። በአጠቃላይ ሁኔታ ምርጫው በፊት ማለት ኖቬምበር ላይ የራሳቸው የኛ ሳይሆን የራሳቸው የውስጥ ምርጫ አላቸው። የራሳቸው ምርጫ አይፈልጉም። ስለዚህም አሁን 13 ቀን ያህል ያለማቋረጥ ኢራንን የቀጠቀጡት ኢራን በአሁኑ ወቅት በጣም ተመታለች። ደቡብ ኢራን በተለይ የቀጠቀጡበት ዋና ምክንያት ኢራኖች ወደ ድርድሩ ተመልሰው የትራምፕን ጥያቄዎች እንዲቀበሉ ማለትም አቤት እንዲሉ ለማድረግ ነው የሚል አስተያየት እየተሰነዘረ ነው። ለምን በነገራችን ላይ ምን እንደሚፈሩ ታውቃለህ አቶ ፋሲል? ምናልባት አንተ በእርግጠኝነት ታውቀዋለህ፣ ግን ለተመልካቾቻችን ለማሳወቅ በ11ኛው ወር የሚደረግ የሴናትና የኮንግረስ የግማሽ ምርጫ ስላለ በዛ ምርጫ ላይ የነሱ ፓርቲ ማጆሪቲውን ካጣ ማለትም ሪፐብሊካኖች ድምጻቸው ከቀነሰ ዲሞክራቶች ከጨመሩ እሳቸው በሚያደርጉት ሂደቶች ባደረጉት ወንጀል የፍተኛው የነበራቸውን ወንጀል ሁሉ ወደ ኢምፒችመንት ማለት ፕሬዚደንቱን ለማባረር ወደዚያ ሂደት ይሄዳሉ ብሎ ፈርቶ ነው እና መጨረሻ የግል ችግርም አለበት ነው የሚባለው። ይሄ ነው ምክንያቱ ይባላል። በከፍተኛ ሁኔታ ይባላል። ምክንያቱም ታውቃለህ በአሁኑ ወቅት በቂ ማጆሪቲ ወይም ብዙሃን ድምጽ ያላቸው በሴናት እንጂ በኮንግሬስ እንኳን የላቸው። ኮንግሬስ ልዩነቱ 3 እና 2 አካባቢ ነው ያለው። ትክክል። ይህ አይነት ሁኔታ ከተለወጠ በተለይም እንበል ኮንግሬሱ በተለይም በሴናት ከተሸነፉ የኢምፒችመንቱ ወይም ከስልጣን የማውረዱ ሁኔታ በከፍተኛ ሁኔታ ሊቀጥል ይችላል የሚል ፍርሃት አለ። ይህ ስጋትም አላቸው። ስለዚህ በዚህ ምርጫ ላይ እኔ ከታተላቸዋለሁ። በአሁኑ ወቅት የማይገቡበት ሀገር የማይጓዙበት ሀገር የለም። ከፍተኛ ቅስቀሳ እያደረጉ ነው። በተለይም የዲሞክራት ፓርቲን አክራሪ እስላሞችን ተከታይ ነው በማለት ወደ ታች ለመጣል የማያደርጉት እንቅስቃሴ የለም። ግን በዚህ እንዳለ አቶ ፋሲል ግን ትራምፕ በነገራችን ላይ ዓርብ ዕለት ያየሁት አዲስ ዜና ለምናልባት ተመልካቾች እንድታብራራ እኔ ለምርጫ ቀርባለሁ ለፕሬዝዳንትነት ብለዋል። ግን ህገ መንግስቱ አይፈቅድም። እንዴት አድርገው ነው ለሚቀርቡ? እንዲያው ኮፍያቸውን ለብሰው ትራምፕ ለፕሬዝዳንት እያሉ ሊሆን ይችላል? ነው ይሄማ አሁን እስካለው ሁኔታ ድረስ እንግዲህ ተነስተው እንዴት አድርገው እንደሚያደርጉት እንጂ እንደ አርዶዋን ህግ ከለወጡ ይችላሉ። አሜሪካ ህግ አይተውም። እዛ ደረጃ ላይ የሚደርሱ አይመስለኝም። ኮንግሬሱ ሴናቱ ምንጽናቸው አይመስለኝም። ቱርክና አሜሪካ እንዳይደሉም ያም ሆነ ይህ እንግዲህ ያላቸው ስልጣን ዘመን 2 ዓመት ምናምን አካባቢ ነው። በዛ ጊዜ ውስጥ በተቻለ መጠን በታሪክ ላይ ከፍተኛ ሚና ሰርተው ለማለፍና በታሪክ እንዲታወሱ በታሪክ ስማቸው እንዲነሳ የሚፈልጉ ግለሰብ ናቸው። ስለዚህ ሰላም ስምምነት ማድረግ ይፈልጋሉ። በተለይም የአረብ ሀገሮችና እስራኤል ሰላም ስምምነት ላይ እንዲደርሱ ፍላጎት አላቸው። ኢራን የኒውክሌር የጦር መሳሪያ ባለቤት እንዳትሆን ፍላጎት አላቸው። ደጋግሞ የሚሉትም እውነት ነው። ኢራን የኒውክሌር የጦር መሳሪያ ከያዘች መተኮሷን አታቆምም የሚል አመለካከት አለ። ስለዚህ ሰሞኑን እንደሚባለው ከሆነ ሽሎሞ ልብ ብለህ እንደሆነ በዚህ 2 ቀን ውስጥ ትራምፕም የኢራንን መሪዎች አይዘልፉም፣ ኢራኖችም ትራምፕን አይዘልፉም። ለምን እንደሆነ ታውቃለህ? ዘልፈው እንትኑ አልፎባንት አልቋል። ስድቡ አልፎ ስድብ የሚሰድቡት ስለሌላቸው ቀልዱን ተውና ወደ ቁም ነገሩ አቶ ፋሲል። አሁን ይህ በእንዲህ እንዳለ የእኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ያቀናሉ። መሰረታዊ የሚሄዱበት ጉዳይ በጣም ጥሩ የሆኑ የእስራኤል ወዳጅ ሴናት ስለሞቱ በፒቶሚዩት ወይም ደግሞ በአስደንጋጭ ሁኔታ ከሳቸው
የእሳቸውን ክብር ለመስጠትና እሳቸውን መጨረሻ ግን ይህ በእንዲህ እንዳለ ፕሬዚደንቱን እንደሚገናኙና ባለሳሳት 5ኛ ወይ 6ኛ ጊዜያቸው መሰለኝ ሲገናኙ ከዛ በላይ ነውና እነዚህ ሁለት መሪዎች በምን ነው የሚመክሩት? አንዳንድ ጊዜ ይጣላሉ፣ በጣም አንዳንድ ጊዜ ይዋደዳሉ። እንዴት ነው? አሁን ዛሬ ጠዋት የሚወጡት መግለጫዎች እንደሚያመለክቱት ከሆነ ሁለቱ ሳይሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁና ጄዲ ቫንስ እዛው አብሮ በሚቀመጡበት ጊዜ ሊጣሉ ይችላሉ የሚል ምክትል ፕሬዚደንቱ ማለት ነው። አዎ እንግዲህ እንደምታውቀው ከሆነ ምክትል ፕሬዚደንቱ ይሄንን የኢራንን ስምምነት የፖለቲካ ጥቅም ለማግኘት ከፍተኛ ሚና መጫወታቸው የማይዘነጋ ነው። ምክትል ፕሬዚደንቱ ከ2 ዓመት በኋላ ለፕሬዚደንትነት ወዳደራሉ ማለት ተፎካካሪያቸውም የውጭ ጉዳይ ያ ብቻ ሳይሆን እንዲያውም መንግስታችን ወንጅሏን እኔን በጸረ ለዚህ መንግስታችን የወነጀለበት ምክንያት ሰላም ለማስፈን የሚደረገውን ጥረት የእስራኤል ነች ለማቆላሸት የምትጥረው ወደ ጦርነት እየገፋፋችን ነው። ሰላም መሆን አለበት፣ ራሳችን ወደ ውስጥ በራሳችን ጉዳይ ራሳችን መወሰን አለበት የሚል አመለካከት አለ። ምናልባት ይህ ሁኔታ ይገነፍላል የሚል አመለካከት አለ። ያዕቆብ ባርዱጎ ነው እንግዲህ ጠቅላይ ሚኒስትር የ14 ቁጥር የቴሌቪዥን ጣቢያ ጠቅላይ ሚኒስትሩ አካባቢ ብዙ ሚኒስትሮችን መስማት ኃይል ያለው ችሎታ ያለው ግለሰብ ነው። ለማንኛውም ዋናውና ትልቁ ነገር የሚጓዙበት ዓላማ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ለመነጋገር ብቻ ሳይሆን ሊንዚ ግራም የቀብር ስነ ስርዓት ላይ ለመገኘት ነው። ሴናተር ሊንዚ ግራም ባልታወቀ ሁኔታ ቤታቸው ውስጥ ነው ሞተው የተገኙት። በኋላም ብዙ ጥርጣሬ ነበር፣ ግን የልብ ድካም በሽታ ነው ተብሎ ተረጋግጧል። ያም ሆነ ሊንዚ ግራም በአሜሪካ ውስጥ የሪፐብሊካን ፓርቲ የአክራሪ ፓርቲ አባል ቢሆኑም ከዲሞክራቶች ጋር ከፍተኛ ወዳጅነት ያላቸው በእስራኤልም ቢሆን ከቀኙ ክንፍም የሊኩድ ፓርቲና በወቅቱም ሰራተኛው ፓርቲ በአሁኑ ወቅት ተቀናቃኝ ፓርቲ ከሆኑት መሪዎች ጋርም ጥሩ ግንኙነት ያላቸው ግለሰብ ናቸው። የእስራኤል ወዳጅና የእስራኤል አፍቃሪ ናቸው። መሞታቸው የሚያሳዝን ነው። ያም ሆነ ይህ ጠቅላይ ሚኒስትር ቢንያሚን ኔታንያሁና እንደዚሁም ፕሬዚደንት ዶናልድ ትራምፕ የሚያደርጉት ውይይት ተጨማሪ እርምጃዎች መካከለኛው ምስራቅ እንዲፈጸሙ ወይም እንዲካሄዱ ያደርጋል የሚል ግምት አለ። ገባኝ። ስለዚህ አሁን ግን በእርግጥ በጄንስ ኢቫን እና በእኛ መንግስት ላይ በእውነት እሱም አንዱ በከፍተኛ ደረጃ የኢስላማባድ የሚባለው ስምምነት ያደረገው እሱ ነው የኮሚቴው ወይም የተደራዳሪዎች ሊቀመንበር ሆኖ ሄዶ የነበረና የፖለቲካ እንቅስቃሴ ወሳኝ ነው። አዎ እና በተለይ የውጭ ጉዳይ ሚኒስትር ሩቢዮና እሱ ማይዋደዱም ያለው ሩቢዮ በተለይ ወደ እስራኤል ትንሽ አዘንባይ ነው ይባላል። ግን በአጠቃላይ ግን ይሄ አሁን የሁለቱ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ያሉበት ሰዓት የፖለቲካ ምርጫ ሰዓት ነው፣ ክሪቲካል ነው ለሳቸው። ግን የመጨረሻው የኢራን የጉዳይ አፌክት አለው በተለይ በሚደረገው በወደፊታችን ለሚደረገው ለኛ ምርጫና ሁለቱ መሪዎች ለጠቅላይ ሚኒስትርም ኢፌክት አለው ለትራምፕም ኢፌክት አለው። ስለዚህ በምን አይነት ሁኔታ ነው እነዚህ ሁለቱ መሪዎች ይህን ያለውን ተጨባጭ ሁኔታ ተቋቁመውት መሪነታቸው ሊቀጥሉ የሚችሉት ብለህ ታስባለህ? እንደ ይመስለኝ ከሆነ ከሚገናኙባቸው አንዱ ምክንያት የጉዳይ ሊሆን ይችላል። ትራምፕ በራሳቸው ባይመረጡ አስቀድመን እንደተነጋገር ነው ፓርቲያቸው በዚህ በኖቬምበር ማዕከላዊ ምርጫ ድል መቀዳጀት እንዳለበትና ለፖለቲካ ለወደፊቱ እድላቸው ወሳኝ እንደሆነ ያውቃሉ። ስለዚህ ጠቅላይ ሚኒስትሩ ደግሞ ኦክቶበር 27 ቀን በሚደረገው ምርጫ ማሸነፍና እንደገና ጠቅላይ ሚኒስትር መሆን ይፈልጋሉ። ስለዚህ ሁለቱም የጋራ የሆነ ፍላጎት አላቸው። ያን የጋራ ፍላጎታቸውን በምን አይነት መንገድ ነው ተገዱ? ግን ሁለቱ ግን የጋራ ፍላጎታቸው ያላቸው ቢሆንም ግን አካሄዳቸው ግን የተለያየ ነው። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦርነት ቢሆንና ጦርነቱ ለይቶለት ኢራን ዶግ አመድ ሁና መተው አሸነፍኩኝ የፈለኩትን ነገር አድርጊያለሁ ለውሳቸው ለህዝባቸው ቢቀርቡ ቅቡልነት ያገኛሉ። ትራምፕ ደግሞ ቅድም እንዳልነው ጭራሽ ጦርነት መሄድ አይፈልጉም። ይህን ሁኔታ በመቀጠልና
ስለዚህ የጦርነቱ መሆንና ለመሆኑ የሁለቱን መሪዎች የተቃራኒ ዓላማ እንዳለው ነው የሚያሳየው። ይሄስ እንዴት አድርገው ነው የሚያገናኙ? የተቃራኒ ዓላማ አለው። ነገር ግን ትራምፕ ምንጊዜም ይህ ድርድሩ ውጤት ካላገኘ ሁላችንም እንደምናውቀው ስሎሞ አንተም በሚገባ ታውቀዋለህ፣ ሁላችንም እንደምናውቀው ኢራን በፍጹም የኒኩሌር የጦር መሳሪያዎቿ ማለት ማምረቻ ኃይሏን አሳልፋ አትሰጥም። ይህንን እያወቁ ጊዜ ለመሳብ ተጠቀሙ እንጂ ምንም አይነት ውጤት እንደማይመጣ ያውቃሉ። ስለዚህም አስቀድመን ይህን ነገር ምርጫው ከመካሄዱ በፊት ብዙ ጊዜ አለ፣ 2 ወር ከምናምን አስቀድመን በጥቂት ሳምንታት ውስጥ ውሳኔ ላይ እንድረስ የሚል አመለካከትን በጠቅላይ ሚኒስትሩ ዘንድ በእኛ ጠቅላይ ሚኒስትር ዘንድ እንዳለ ለማወቅ ተችሏል። ስለዚህ ትራምፕ በአንድ በኩል ድል ቢያደርጉ፣ በአንድ በኩል ቢያሸንፉ በኢራን ድል አድርገዋል። ስለዚህ ከፍተኛ ጥቅም ያገኛሉ በፖለቲካው። ኦኬ። ሌላው ከዚህ ተያይዞ ባለፈው ሳምንት ታስታውስ እንደሆነ ትራምፕ የሊባኖንን ፕሬዚዳንት ሚሼል አውንን አግኝተው አስተናግደዋቸው ነበር። የተደረገው አቀባበል በጣም የሚገርምና ጥሩ አቀባበል ነው የተደረገላቸው። እንደሚታወሰው እስራኤልና ሊባኖስ ደግሞ ቀጥታ ድርድር እያደረጉና እንዲያውም እንደ ፓይለት ወይም እንደ ተሞክሮ ተደርጎ የተሆኑ ቦታዎችን እስራኤል ልትለቅና የሊባኖስ ወታደር ኃላፊነት ሊወስድ በዛ በመደርደር ሂዝቦላን የጦር መሳሪያውን እንዲፈታ ለማድረግና ሁለቱ ሀገሮች የሰላም ስምምነት ሊያደርጉ ነውና የአብርሃም ኤኮርድ የሚባለው የአብርሃም ስምምነት ሊቀላቀሉ ነው ይባላል እና በዚህ ጉዳይስ ሊመክሩ ይችላሉ ብለህ ታስባለህ? ትክክል። አንድ ደግሞ የሚሰራጭ ዜና አለሽ ሞሞ። ይኸውም እንግዲህ ሊባኖስ ስትቋቋም የፈረንሳይ በወቅቱ ቀኝ ገዥዋ የነበረችው ዋና ዓላማ ሊባኖስ የክርስቲያን ሀገር እንድትሆን ነበር። ስለዚህም ፕሬዚደንትነቱ ስልጣን ክርስቲያን እንዲይዝ፣ የመከላከያ ሚኒስትሩ ስልጣን ክርስቲያን እንዲይዝ፣ የጦር ኃይሎች ኤታማዦር ሹም ክርስቲያን እንዲሆን፣ ሌሎቹም እስላሞችና ድሩዚዎች እንዲከፋፈሉ እየተደረገው አሁንም በተቻለ መጠን ሱኒዎችን እስላሞችን በመያዝ የክርስቲያን ሀገር መሆኗን ለማጋነን ከፍተኛ ጥረት ውስጥ ለውስጥ አሜሪካና ፈረንሳይ አማካኝነት እየተካሄደ ነው ይባላል። ያም ሆነ ይህ ምክንያቱም ለእስላሞች በቂ የሆነ ሀገር አላቸው። እስላሞችን የሚቀበሉት ነው። ከመጀመሪያው ጀምሮ በዚህ ሁኔታ ነበረ የተመሰረተው። ሊባኖስን ወደ አለፈው ጊዜዋ ለመመለስ ጥረት ይደረጋል እየተባለ ነው። አንጻሩ ሺዎች ቁጥራቸው ከፍተኛ ስለሆነ በቀላሉ አሳልፎ የሚሰጡ መስሎ አይታይም። ነገር ግን ደቡብ ሊባኖስ ውስጥ ሺዎች በከፍተኛ ሁኔታ ተወግተዋል። ከመንደሮቻቸው ተባረዋል። አሁን ለምሳሌ 11 ኪሎ ሜትር ያህል እስራኤል በ11 ኪሎ ሜትር ክልል ያሉትን ከተሞች፣ መንደሮች ሁሉ አጥፍታለች፣ ወድሟል። በ11 ኪሎ ሜትር ውስጥ ያሉ ከዛ ባለው ውስጥ ያለው ምን ማለት ነው እንግዲህ ከዛ አካባቢ ብቻ ከ200,000 በላይ ሊባኖሳውያን ተባረዋል ማለት ነው ሺዎች። ሌላውን ጾርን፣ ጺዶንን፣ ለባቲያን ምናምን ሲጨምሮ ደግሞ 1 ሚሊዮን ያህል አለ። 800,000 ይቀርታ። ከዛ ደግሞ ምዕራብ ቤይሩት ደግሞ 200,000 ያለ እና በአጠቃላይ ሁኔታ ክርስቲያኖች መልሰው በክርስቲያኖቹ አካባቢ ሰፈር አካባቢ ምንም የደረሰ ጉዳት የለም። ሌላው ቀርቶ ልብ በል ሽሎሞ፣ ደቡብ ሊባኖስ ውስጥ እስራኤል በያዘቻቸው አካባቢ ያሉ የክርስቲያን መንደሮች እና የድሩዚ መንደሮች አልተነቁም፣ እንዳሉ ነው። ስለዚህ ይህ ሁኔታ የሚያሳየው በይፋም ባይሆን ውስጥ ለውስጥ በከፍተኛ ሁኔታ በሊባኖስ መንግስትና በእስራኤል መንግስት መካከል ትብብር እንዳለ ነው። ኦኬ። ሌላው ጥያቄ አቶ ፋሲል፣ ባለፈው ሳምንት የአሜሪካ መንግስትና ትራምፕና የሳውዲ መንግስት ስምምነት ተስማምተዋል። የደረሱበት ስምምነት በከፍተኛ ደረጃ እስራኤልን የሚያሰጋ የሲቪል ኒውክሌር ቦምብ ለማምረት አሜሪካ ለሳውዲ ፈቅዳለች። ግን እስካሁን ድረስ የነበረው ንግግር በተለይ በባይደን ዘመን ግን ሳውዲ ይህን ፈቃድ እንዲሰጣት መጀመሪያ ከእስራኤል ጋር ሰላም ማድረግ አለባት ተብሎ ነበረ እና ሳውዲ አሁን ግን ትራምፕ ከተፈራረሙ በኋላ ነገራሉ ካለቀ በኋላ ግን በጋዜጠኛው መግለጫ ሲናገሩ አይ እነሱ ከእስራኤል ጋር ካልተፈራረሙ ስምምነቱ አይተገበርም ብለዋል። ምን ያህል እውነት ማንኛውን ነው የምናይ? የፈረሙትን ነው ወይስ ለጋዜጣ ያወጡትን ነው? ሁለት ነገር ልውሰድ። አሁን ቱርክንም እዚህ ውስጥ አስገባታለሁ። ሳውዲ አረቢያ በሳውዲ አረቢያ ብንጀምር
በሳውዲ አረቢያ ብንጀምር ለሲቪል አገልግሎት ለመብራት በምናምን 3.6 ኡራኒየም በማዘጋጀት 3.6 ብቻ ለጦር መሳሪያ አይደለም በማዘጋጀት የማምረቱ ሁኔታ ማለት በኒኩሌር ኃይል ማመንጫ መጠቀሙ በዓለም ዙሪያ የተመደበ ነው። ለኤሌክትሪክ ማመንጫ፣ ለሕክምና፣ ለተለያዩ ነገሮች ማለት ነው። በዓለም ላይ ለምሳሌ ጃፓን የምትወስድ ብዙ ኤሌክትሪክ ኃይሏን በዚህ አይነት መንገድ ነው የምታገኘው። ሌላው ቀርቶ ጎረቤት የሆነችውም የተባበሩት አረብ ኤሚሬትም ገዝታለች። እንደዚህ ሳውዲ አረቢያ ማድረግ ትችላለች። ከፓኪስታን መግዛት ትችላለች፣ ከቻይና መግዛት ትችላለች፣ ከሩሲያ መግዛት ትችላለች። ነገር ግን አሜሪካ ተሯሩጣ ሳውዲ አረቢያን ለማፈን ያደረገችው ጥረትና ያፈነችውም ሁሉንም አገልግሎት ተጨማሪም አገልግሎት ካስፈለገ ብዙ መሳሪያዎች እሰጣለሁ በማለትና የአሜሪካ የጦር ማለት ኢንዱስትሪዎች ጥቅም እንዲያገኙ ለማድረግ ነው። አሜሪካኖች እንዲገኙ ነው። ግን አቶ ፋሲል የእስራኤል ፍራቻ እኮ ለሲቪል የተባለው በቀላሉ ወደ የጦር ግን ይሄ እንዳይሆን አሉ። ይሄ እንዳይሆን አንደኛ ደረጃ ይሄ እንዳይሆን እንደተባለው አይደለም። ኡራኒየሙ የሚመረተው ውጭ ነው። ኦኬ፣ ውጭ ከሆነ ችግር የለው ማለት ነው። ግን በአጠቃላይ ሁኔታ ትራምፕ እንደው ሳውዲ አረቢያዎችን ሞቅ አድርገው ፊርማ ፈረሙ እንጂ መጨረሻ ላይ ይህ ውሳኔ የግዴታ ኮንግሬስ ማጽደቅ አለበት። ትራምፕ ያውቃሉ እስራኤል በኮንግሬሱ ያላትን ኃይል። ስለዚህ በማዕከል ገብተው ለማረጋጋት ሞክረዋል። ሰምተሃል? አሁን ለምሳሌ አርዶዋን አጠገብ ተቀምጠው F-35 እንሰጣለን ምናምን። አሁን ኮንግሬስ ውስጥ ውይይት እየተደረገ ነው። ስለዚህ ይህ ሁሉ ነገር ወደ ታች እየወረደ ነው። ለአርዶዋን ማንም F-35 የሚሰጠው የለም በአሁኑ ጊዜ ማለት ነው። ኦኬ፣ አቶ ፋሲል መጨረሻ ጥያቄ፣ ይሁዳና ሰማሪያ አካባቢ በእኛ ውስጥ ያለው በተለይ ምንድን እየተደረገ ነው? እዛ ላይ ጁንግል ሆነ እንደ ኑሯችን ሕግና ስርዓት አልበኝነት እየተፈጸመ ነው በአረቦች በኩልም በይሁዶች በኩልም እና ይህ ነገር የሚያመጣው ኢፌክት ምንድን ነው? አቶ ፋሲል በአንድ በኩል ጥሩ አይደለም፣ በጣም መጥፎ ሁኔታ ነው የአካባቢው ሁኔታ የሚያሳየው። ነገር ግን በአንድ በኩል የሚባለው ብዙ ተጋኗል ነገረው። ምንም ቢሆን ሰሞኑን ከፍልስጤማውያን አካባቢ 5-6 የሚሆኑ ከእስራኤላውያን አካባቢ 4 ህይወታቸውን ቢሰውም ይህን ያህል ያለ ሁኔታ አይደለም፣ እየተጋነነ ነው የሚወራው። ግን ይህ የተፈጠረው ሁኔታ አሳሳቢ ነው። ስለዚህ በተቻለ መጠን ሰላም ለማውረድና በአካባቢው ያሉት አረቦች መኖር እንዲችሉ፣ በአካባቢው ያሉት ይሁዶች በሚገባ መኖር እንዲችሉ የመከላከያ ኃይሉና የጸጥታ ጥበቃ ኃይሎች ከፍተኛ ጥረት እያደረጉ ነው። ለዚህ ጉዳይ ኃላፊነቱ የሻባክ እና እንግዲህ የማዕከላዊ እዝ ነው። በተቻለ መጠን ከፍተኛ ጥረት እያደረጉ። ኦኬ፣ አቶ ፋሲል አመሰግናለሁ።